ሰላም ውድ ቤተሰቦች እንደምን ቆያችሁ? ሰላም ናችሁ አላችሁ? ከኔ ጋር እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ሩታዬ እንደዚህ ፏ ብትን ብላ መታለች ማለት ነው። በአዲስ ነገር ከች ብላለች። ማንም እንትን ቢል እኔ ጉዳይ አይደለም ብላ በአዲስ ነገር ከች ብላላችኋለች ማለት ነው። እንግዲህ ከባሌ ጋር እንዳልተለያየሁኝ እኔ ያውቃለሁ እያለች ነው። ያው ለድራማ ነው እንጂ ሁሉም ሰው ያውቃል እኮ እዚህ ጋር። እኔ ግን እሱ ኮሜንት ትክክለኛ በእሷ ፌጅ የተለቀቀ አይደለም። እየተቀባበላችሁ ባሰሩበት ጥሩ ነው ብዬ ነው የማስበው። እሱ በሌላ እንትን የተለቀቀ ነገር ነው እና እኔም አንብቤዋለሁ። ግን የሌላ እንትን ስለሆነ ምንም እሱን ማስገባት አያስፈልግም ብዬ ነው የማስበው። እውነተኛ ነገር አንዳንዴ ሁልጊዜ ውሸት ባናወራ ጥሩ ነው ብዬ ነው የማስበው እና ግማሾቻችሁ ሌሊቱን ሲደባደቡ አደሩ ሄልሚላና ሩታ እያላችሁ ነው። እንግዲህ ማታ ቪዲዮ እናያለን። እኔ ቪዲዮዋቸውን ታላየው ከሌ ተደባደበ ብዬ ማውራት አልችልም። ግን ሩታዬ እንደዚህ ፏ ብልጭ ብላ በአዲስ ነገር ከች ትልላችኋለች ማለት ነው ከልጇ ጋር። ትክክለኛ ቢሆን ኑሮ ማለት ነው ትክክለኛ ነገር ቢሆን ኑሮ ተፋጠው መልስ ይሰጡ ነበር። ድራማ ስለሆነ እነዛን መልስ መስጠት እንኳን ከብዷቸዋል ማለት ነው። ማለት እሱ አሁን ስለ ሪከርዱ ሳይሆን የምታወራው ማለት ነው በፊት ኤፍሬም የተናገረውን ነገር ነው። እንደዚህ እኮ ብለህ ነበር፣ እንደዚህ እኮ ብለኸኛል፣ መድኃኒት ሰተነዋል እኛ ብለህናል እንዴ። እንዲሁ ሄልሚላ አንዳንዴ እኮ ማገናዘብ የሚባልም እኮ ነገር አለ። ሄልሚላ ልጅ ነች ምናምን ትባላለች። እኔ በነገራችን ላይ ማለት ነው ከ10 ዓመት በላይ የሆነ ልጅ የለም። እንኳን በአሁኑ ጊዜ በ5 ዓመታቸው ሁሉን ነገር ጨርሰው ነው የሚሄዱት እና ከዚህ ጋር ሄልሚላ ወደ ራስሽ እየጠመጠምሽ ወደ ራስሽ እያዞልሽ ብዙ እቅዶች አሏችሁ። አሁንም ይታወቃል። ብዙ የመጎናችሁ ነች። ሰሞኑን የጠፋችሁ እሱን ለማጣራት ነው። ዛሬ ደግሞ አዲስ ነገር ይዛለን ትመጣለች ብለን እናስባለን ማለት ነው። ብዙዬ እያጣለሁ ነው ብለ የለም አዲስ ነገር ይዛ ትመጣለች እና እንደው ይሄ ነገር ማለት ነው እውነት ቢሆን ድራማ ባይሆን ቤተሰብ አይገባም። እነዚህ ለድራማ ብለው ተነጋግረው ይሄ ሁሉ ነገር ሲከሰት ሩታ ቤተሰብ የላትም ወይስ አብርሃም ቤተሰብ የለውም ሀይ የሚላቸው? ስለዚህ እነሱ ለስራቸው ብለው ነው። እነሱ ለክብራቸው ሳይሆን ለገንዘብ የሚሞቱ ሰዎች ናቸው። ስለዚህ እንግዲህ ሩታዬም ቻዩ ወደሽ ተደፋሽ አለ ምን ቢሉሽ ወደሽ ተገባች ቢደፉሽ አይክፋሽ ነው ምናምን የሚባል ተረት አለና ወደሽ እስከሆነ ድረስ ስራውን የጀመርሽው እንግዲህ ያን ቢሰድብሽ መቻል ነው። መሰዳደብ ያለ ነው። አንቺ አሁን አክተር እንኳን ቢሰጥሽ በማድረግ እንደዚህ አይነት ስራ ፈልጋለሁ እንኳን ብለሽ ብንትል ብትይ አንቺ በሁሉ ነገር የተሳካ እንትን ነው የምትሰሪው። ስለዚህ ከዚች ጋር መጨቃጨቁ ቢቀርብሽ ከዚች የሰው ባል ከምታማልል ጋር ቢቀርብሽ ይሻልሻል። እርግፍ አልገሽ አብርሃም የሚባል ሰውዬ ብታዩ ማለት ነው። እኔ የምለው ይህንን ነው። ይህ ምን መጨቃጨቅ ነው ደግሞ ለአንድ ወንድ ተብሎ መድኃኔዓለም ድረስ። ስለዚህ እንዲህ በአዲስ ነገር ከች በይ፣ ሉልዬን ይዘሽ ከች በይ፣ ልጅሽን ይዘሽ ከች በይ። ልጅሽ ጋር እኮ መስራት ትችያለሽ አንቺ ልጅሽን እያመጣች እስቲ ማግኘች ቲክቶክ ላይ ዩቲዩብ ላይ እንኳን አይደለም ቲክቶክ ላይ እስቲ እንደነሱ ሁኑ። ልጃችሁን እንደሱ አልጋችሁ አሳድጉ። ሰሙዬ እያለ የሚል ልጅ የመኪና የሰሙዬ ልጅ ማለት ነው። እስቲ ውጥ እግዚአብሔርን እንዴት እንደሚያስደስት ትናንትና መቸለን ነው ደግሞ አሁንስ ምን ነበር ያለው? እንደ እህቴ መሆን ፈለኩኝ። እሷን አውጭና ጣይና እኔን ታቀፊኝ። የሱ ልጅ
በጣም እንደሱ አልጋችሁ ልጃችሁን ማሳደግ አያችሁ። እናትና አባት ለልጁ ይህን ያህል ነገር ነው የሚያደርገው። ልጆቹን ለማሳደግ እናትና አባት ብዙ ኃላፊነት አለበት። እግዚአብሔርን እኔ የዛ ልጅ ቤተሰቦች በጣም እኔ እንጃ እግዚአብሔርን የሚፈሩ የተረጋጉ ለልጃቸው ነፃነት የሰጡ በዚህ አሁን በዚህ እድገቱ ሲያድግ ምን አይነት ዓላማ ይዞት እንደሚያድግ እና እንደዚህ እያለጋችሁ ራሱ ብትሰሩ ራሱ ቲክቶክ ላይ እንደዚህ እየመጣችሁ ብትሰሩ ልጃችሁ አሁን ያጫውታል፣ ብዙ ነገር ያደርጋል። የሚሰራውን ስራ ራሱ እየቀረጣችሁ እንትል ብትሉ ሁሉም ሰው ያያችኋል። ከዚህ ተተግማማ ነገር ወጣችሁ፣ ከተበሳበሰ ነገር ወጣችሁ። ዛሬ እንኳን ያ ሲከላከለ የነበረው ሩታ ተብትባበታል ፎቶ ይዞ ሲዞር የነበረው ማለት ነው። ፎቶ ተቀበረ የአብርሃም እያለ ማን ነው ሲዞር የነበረው ልጅ ራሱ እውነቱን እያወጣው መጣ። የሩታን ነፃነት እያወጣ መጣ። ሩታ ንጹህ ነች። እኔ በጣም የገረመኝ እሱ ልጅ አንዳንዶቻችሁ በጣም ትገርሙኛላችሁ ማለት ነው። እንደዛ የሌላትን ስም ሰታችሁ አሁን መሸነፉ እሷ ማሸነፏን ስታውቁ እንደገና ወደ እሷ መመለሳችሁ በጣም ይገርመኛል። ለማንኛውም ዛሬ እንግዲህ በአዲስ ነገር እንጠብቃታለን። ሩታየን በአዲስ ነገር ነው የቶሮ እውነቴን ነው የምለው በአዲስ ነገር ነኝ እንዴ! ምንድን ነው ሁልጊዜ እንደዚህ አይነት ነገር? ሩታዬ ደግሞ ጀግና ነች፣ አሸንፈች ማንንም የማንም ልቅምቅም ብለሻል እኮ የማንም ልቅምቅም ነው ያልሽው ባለፈው። ስለዚህ ሩታዬ በራስሽ ነይ ቶሎ፣ በራስሽ ጀግና ሆነሽ ነይ ቶሎ። እነሱን ታያቸው። አብርሃም እንግዲህ ትናንትና ተኳኩቷል። እንደውም ትናንትና ያ በሽታ የተመለሰበት መስሎኛል። አንዳንዴ እኮ ዝም አለ። እንደዛ ሲደነፋ ሲፎክር የነበረው ሰውዬ ማለት ነው ያን ሁለት ቀን ሲፎክር ነበር። ትናንት ግን በቃ እንትን ብሏል፣ ዝም ብሏል፣ አፈረ። የሆነ የራሱ የደበቀው ሚስጥር አለ። ውሸቱን ነው እንጂ እሱ የደበቀው ሚስጥር ስላለ ነው። ስለዚህ አሁን በቃ አፍሯል። ምን እንደሚል ራሱ አሁን ያቺ መታ ስትጠመጠምበት ራሱ እንዲህ እንኳን እንትን አላላትም። እና ለማንኛውም አብርሃም ትክክለኛ አይምሮህን መልሰህ ወይ ከልጅህ ጋር ወይ እንደለመድከው ከሄልሚላ ጋር ሁን እንጂ እንደዚህ የተንበጫበጨ ነገር ሁልጊዜ እየሰራ ከልጅህ ጋር ቁጭ ብለህ ሚስትህን አቅፈህ እየተኛ እኛን ታስጨንቀናለህ እንዴ? ጉድ እኮ ነው ዘንድሮ፣ ጉድ እኮ ነው። አዳሜ ስትጨነቅ በቲክቶኩም በምኑም ታድራለች። ሰሞኑን ለምን ጠፋ ዳኒ? የሆነ ቅድ ሊያቅድ ሂዶ ይሆናል እንግዲህ ከብዙዬ ጋር እየተሯሯጠ ነው ሰሞኑን ከብዙዬ ጋር። እሱ እንደሆነ ስራ የለውም። እንደው ሌላውን ተውት፣ ማን ያምናችኋል? አሁን ከዳኒ ጋር ውላችሁ እንደው ትክክለኛ መረጃ እንኳን ብታመጡ ማንም የሚያምናችሁ የለም። ለምን? ዳኒን እናውቀዋለን። ዳኒ ብዙ ነገር እንደሚሰራ ይታወቃል። ስለዚህ ማንም የሚያምናችሁ የለም። ብዙዬም ብኮኝ ማንም የሚያምንሽ የለም ማለት የሩታ ጠላቻ ስላለብሽ ሁኔታሽ ሁሉ ያስታውቃል። እኔ በበኩሌ ሩታ ነጣ እንደምትወጣ ተስፋ አደርጋለሁ። ሌላ ድራማ ይጀምራሉ ደግሞ ታያላችሁ። ሌላ ነገር ዛሬ ደግሞ ይዘው ይመጣሉ። እንግዲህ አብርሃም እኔ ራሴ አጣልቼ ስጨልስ ኑ ስላችሁ ብቻ ነው የምትመጡት ብሏችኋል አሉ። ያው ሲጨልስ ሁላችሁም ትሰበሰቡና ማን ኃጢአተኛ ማን ንጹህ እንደሆነ ትናዘዛላችሁ ማለት ነው። አብርሃም አውቆ እየተጫወተባችሁ ነው። እስቲ ዛሬ የሚለቀቀውን ቪዲዮ እናያለን። እኛ መቼም ለማየት ነው ለማየት። አይ ሄልሚላ ሳትፈለጊ ግን እንደዚህ መሆንሽ ያሳዝነኛል። እኔ ላንቺ ነው ያዘንኩት። አንቺ እኮ ማለት ምን ማለት ነሽ? ሩታ እኮ ምንም ቢሆን ልጅ ወልዳለች፣ ልጅ አላት። አምሳያ ልጁን ነው የሰጠችው። ስለዚህ አንቺና ሩታ በምንም አቤልም ቢሆን አንተ ከወንድሙ በልጣለሁ። አንተ ፍልፋሌ ልለቅም ነው እንጂ ከኤፍሬም ልትበልጥም ምንም ልትልም አትችልም። እኔ እኮ አቤል የገባበት ነገር ሰይጣን ነው። ስለዚህ አቤል ባይገባ ይሻል ነበር፣ እንደወጣ ቢቀል ይሻል ነበር ስል ነበረ። ግን ይኸው ገባበት።
ህዳ ቡታጅራ ድረስ በነገራችን ላይ ሄርሜላ ነች ቡታጅራ ድረስ ህዳ ያመጣችው። እሱን ማወቅ አለባችሁ። ቡታጅራ ድረስ ህዳ ነው ይዛ የመጣችው። እኔ ያሰላለሁ የውሸቱን በአንተ ስልክ ይጫናል ከዛ እና እንትን እንላለን እናሸንፋለን ብላ ቡታጅራ ድረስ ህዳው ነው እንጂ ያመጣችው። ይፍሬም የአቤል የሚሉት ቡታጅራ ነበረ፣ ግን ያው ለወሬ መጣ እናንተ ጉድፈላ። ለማንኛውም እኔ ላይክ አድርጉኝ እንዴ እናንተ እስቲ ቻናሌን አሳድጉልኝ። ኧረ ኢትዮጵያ ግቢ እያለኝ ነው። ግቢ ሂጂ ይለኛል፣ ሂጂ ብለሪ ይለኛል። እውነቴን ነው የምላችሁ። ብድግ ብሎ የሚከድ ቢሆን ወይኔ ብድግ ብዬ ላጥ ወደ ኢትዮጵያ። እንዴት ነው የሚከደው ግን? ወይኔ ገና አመት ተስንት ወር ነው የሚቀለኝ በእናታችሁ። አሁን ሐምሌ ሲያልቅ ማለት ነው። ይሄ ሐምሌ ነው አይደል? ያዝ ነው። በእነሱ ስንት ነው? ዛሬ? እና ሐምሌ ሲያልቅ ነው ባካችሁ።